ከገንዘብ ፍቅር ራቅ፣ ከገንዘብ ፍቅር ሸሽ። ከገንዘብ ፍቅር ሸሽ። ገንዘብ ቢቅደም ገንዘብ አይቅደም። ስትመነዝር ገንዘብ፣ ስትቀበል ገንዘብ፣ ምን ልትሰራበት ገንዘብ? ገንዘብ አይደለም ስሙ። አባቶቻችን ገንዘብ ነው ያሉት። ይብላኝላቸው። ብዙዎች በሃይማኖት ይሁዳ ወድቀዋል፣ ገያዝ ወድቀዋል፣ ብዙዎች በገንዘብ ወድቀዋል። ዛሬ እንዳለ ዓለም ተነጥፏል። ገንዘብ የለም፣ ገንዘብ ሆኗል። ስሩ ተነቅሏል፣ ዘሩ ጠፍቷል። ትውልዱ ምናልባት ተምራችሁ ሰው የምትሆኑ ካላችሁ ጉቦ በእግዚአብሔር ፊት ከባድ ንስሐ የሌለው ስርየት የሌለው ኃጢአት ነውና ተጠንቀቁ። ሌብነት፣ ውሸት፣ የሰውን ገንዘብ ያለ ምክንያት መብላት ስርየት የሌለው ኃጢአት ነው። እናንተ ቁና ምን ይዛ ትመጣ ይሆን? ምን ይዞ ይመጣ ይሆን? ቁናችን ምን ይዞ ይመጣ ይሆን? እንክርዳድ ወይስ ስንዴ? ሸምብራ ወይስ ጓያ? ምን ይዞ ይመጣ ይሆን? ለመሆኑ ምን ነገራችሁን ትሰማላችሁ? ተማርን ትላላችሁ ወይ አታስተምሩ? ተማርን ብላችሁ አታስተምሩ? ወይ አልተማርን ብላችሁ አትማሩም? ወይ ምከሩ ወይ ተመከሩ። አባቴ ምን ይሉ ነበር? ምከረው ምከረው፣ ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ምከረው እምቢ ካለህ ቶሎ በላ። ምከረው ምከረው እምቢ ካለህ ምከረው ምከረው ይመለስ በጊዜ። ገደል ሊከተው ነው የያዘው አባዜ። ምከረው ምከረው ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ። ምከረው የሚመለስ ከሆነ አስተምረው ተምረህ ከሆነ አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹሐን ሐዋርያትን አስተማረ። ሁሉ ላደረገ እናንተ የዓለም ብርሃን ናችሁ አለ። ጨለማውን ዓለም አብሩበት፣ በትምህርታችሁ አብሩበት። በቃሉ ስልጣንን ሰጥቶ እናንተ የዓለም ብርሃን ናችሁ። አልጫውን ዓለም እንዲያጣፍጡ እናንተ የዓለም ጨው ናችኋል። አንተ ምንድን ነህ? ዲግሪ ይዘህ የለም እንዴ? ማስተርስ ይዘህ የለም እንዴ? ዲፕሎም ይዘህ የለም እንዴ? ምንድን ነህ አንተ? ጨው ነህ? እሬት ነህ? ስኳር ነህ? እሬት ነህ? ጣፋጭ ነህ? መራራ ነህ? አረ ከዶክትሬትም በላይ ፕሮፌሰር የሚባል ነገር እንሰማለን። ብሮፌንሰር ነው ወይስ ፕሮፌሰር ነው? ብሮፌንሰር ነው ወይስ ፕሮፌሰር ነው? የት ነህ ያለኸው አንተ? እናንተ የዓለም ጨው ናችሁ። ዓለምን አጣፈጡት። እስቲ ወጣ በልና አጣፍጠዋ አልጫውን ሕይወት። እስቲ ለጨለማ ሕይወት ብርሃኑና ንገረው። ጨልሞበት ነው። ቢበራለት ኖሮ ጉቦ አይቀበልም። ዘሩን አያጠፋ፣ ምድርን አያስጨንቅም፣ ወገን አያስለቅስም። የተማርከው አስተምረኸው ቢሆን ኖሮ የተማረ አስተምር ወይስ የተማረ ይግደል? የቱ ነው የሚሻለው? የተማረ ምን ያድርግ? የተማረ ይግደለኝ ወይስ የተማረ ያስተምረኝ? የተማረ ይዋሽ ወይስ የተማረ እውነት ይናገር? ማይናገር ማይሰማ ማይናገር። አየ ጉድ መርመስመስ፣ አየ መርመስመስ። እናየዋለን እንግዲህ ማን እንደተማረ፣ እናየዋለን ማን እንዳልተማረ፣ እናየዋለን ማን እንደተመከረ፣ እናየዋለን ማን እንደመከረ። መሽቷል። አጠንጥነው እንግዲህ እኔ ጌታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብረ ምስጋና ይሁን። ልዑል እግዚአብሔር ያደላችሁ በመንፈስ ቅዱስ መርጦ የሾማችሁ ውድ አባቶቻችን፣ ንጹሐን አገልጋዮቹ፣ የዚህ ታላቅ ደብር አባቶች በያላችሁበት በረከታችሁ ይድረሰን። ልዑል እግዚአብሔር በበረከታችሁ ይጎብኘን። እግዚአብሔር
በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ ውድ አባቶቻችን እንዲሁም ወንድሞች እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ ያደለን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን አምላክ ክብርና ምስጋና ለእርሱ ይሁን። የምንቆይባትን ጊዜ እንዲባርክልን፣ አንደበቴን የተከናወነ እንዲያደርገው፣ ለመሰማማቱ እንዲያበቃን፣ አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖችን በተለይም ቅድስት ድንግል እመቤታችን ይዤ በእናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ በትህትና እለምነዋለሁ። ልመናዬን የሰማኝ አምላክ ክብርና ምስጋና ለእርሱ ይሁን። አይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። ተመስገን ወገኖቼ። መጀመሪያ የዳዊት መዝሙር አነባለሁ። የምንነሳበት መዝሙር 137 እስከ 140 አሌፋት ጻዴ የሚለውን ነው የምናነበው። አቤቱ አንተ ጻድቅ ነህ፣ ፍርድህም ቅን ነው። ምስክርህን በጽድቅ አዘዝህ፣ እጅግም ቅን ነው። ጠላቶቼ ቃልህን ረስተዋል፣ የቤትህ ቅናት አቀለጠኝ። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናቅሁ ነኝ፣ ትእዛዛትህን ግን አልረሳሁም። ጽድቅህም የዘላለም ጽድቅ ነው፣ ቃልህ እውነት ነው። ይችን እንድትይዙልኝ ነው የምፈልገው። ቃልህ እውነት ነው እንዳትረሱ። በኋላም የምነግራችሁ ጥቅሶች አሉ። ማስታወሻችሁን ያዙ። የምንነግራችሁን ጥቅሶች ያዙ። ኃይለኛ ሰዓት ነው ያለንበት። መከራና ችግር አገኙኝ፣ ትእዛዛትህ ግን ተድላዬ ናቸው። ልብ አድርጉ። ሰው ትእዛዛቱን በሚፈጽምበት ለእግዚአብሔር በሚታዘዝበት ወራት ቸነፈር፣ በሽታ፣ ረሃብ፣ ጽም፣ ጦርነት፣ ስደት፣ ሁከት የለም። እረፍት፣ ሰላም፣ ደስታ፣ በረከት፣ ረድኤት ነው የሚኖረው። ሕጉን በማፍረሳችን የመጣ ጦስ። ሕግ ተድላዬ ነው፣ ምስክርህ ለዘላለም ጽድቅ ነው። እንዳስተውል አድርገኝ፣ በሕይወት አኑረኝ። ማስተዋሉን ይስጠን። ወደ ቀደመ ርዕሳችን ነው የምንገባው። ትምህርቱ ሰፊ ነው። ርዕሳችንን እነግራችኋለሁ። እስመ ህለያን ያውሮሙ አዕይንቲሆሙ፣ መማለጃ የዓይናማዎችን ሰዎች ዓይን ያሳውራል። ርዕሳችን ይሄ ነው። ዘጸአት 23 ቁጥር 8 ላይ ያለ ኃይለ ቃል። ይህን ትምህርት እንድንማር የፈለግኩበት ምክንያት የእናቴ ልጅ በመጽሐፋችን ላይ ትንቢተ ሆሴዕ ምዕራፍ 4
ከ6 እስከ 10 አንብቡት። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። እኔም ካህን እንዳትሆን እጠላሃለሁ፣ ሕጌን እረስተሃል፣ እኔም ልጆችህን እረሳለሁ ብሎታል ነቢዩ። ስለዚህ በዚህ ምክንያት ወገኖቼ የምንሰማው ደስ አይልም። ትውልድ ይሄ ነገር እንደ በጎ ነገር ቆጥሮት ገደል እንዳይገባ ወሳኝ በመሆኑ ትምህርቱ በግድ ይህን ትምህርት መማር አለብን ብዬ ገብቼበታል። እምነሳው ካረፍኩበት ነው። ምናልባት ቢያንስ 4 ሙሉ ጉባኤ ይፈጃል ብዬ ገምቼ ምናልባት ብትጠይቁት ቅዳሜና እሁድ ላይ ሙሉ ጉባኤ አዘጋጅተን እንጨርሰዋለን ብዬ ነበር። አንድ የጠየቀ ሰው እንኳን የለም። እግዚአብሔር ይሁነን። ለማንኛውም ያለቀ ጊዜ ይለቅ። ከዛ በኋላ የሚቀጥለውን እግዚአብሔር ያውቃል። ያረፍንበት መጽሐፈ ኢዮብ ምዕራፍ 15 ቁጥር 34 ላይ ነው ያረፍነው። መጽሐፈ ኢዮብ 15 ቁጥር 34 ቃሉ እንዲህ ይላል፣ የዘንጎች ጉባኤ ሁሉ ለጥፋት ይሆናል። እደግመዋለሁ፣ የዘንጎች ጉባኤ ሁሉ ለጥፋት ይሆናል። ይህ ሕግን ዘንግተው ጉባኤ የፈጸሙ ሁሉ ለጥፋት ይሆናሉ ሲል ነው። የጥፋት ጉባኤ እኮ አለ። ለጥፋት ጉባኤ ይሰራሉ፣ ለጥፋት ይሰበሰባሉ። ግን ለጥፋት ሲሰበሰቡ መጨረሻቸው ጥፋት ይሆናል። ምናልባት ዘፍጥረት 11 ምዕራፍን አንብቡት። ያ እርግማኑ የተፈጸመበት የኩሽ ልጅ የዛ የኩሽ የእርጉም ዘር ባቢሎን ላይ የገነባው ግንብ በምድሪቱ ላይ የቋንቋ መደባለቅን አስከትሏል። ባቢሎን ማለት ዝርው የተበተነ ብትን ማለት ነው። ባቢሎን ማለት አስተውሉ። ያ ሰው ሕዝቡን አሳምጾ በእግዚአብሔር ላይ 43 ዓመት ሙሉ የገነባው ግንብ ለጥፋታቸው ሆኗል። አሁንም የዘንጎች ጉባኤ ሕግን ዘንግተው የሰሩት ጉባኤ ለጥፋት ይሆናል። አስተውሉ የያዜነት ልጅ ይሄውም ወይም ሕገ እግዚአብሔርን የዘነጉ ሰዎች አንድነት ወይም ሕገ እግዚአብሔርን የዘነጉ ሰዎች ጉባኤ ለጥፋታቸው ይሆናል። አንድም የጉቦ ተቀባዮችን ድንኳን እሳት ትበላለች። ምዕራፉን ነግሬያችኋለሁ። እንዳውም ብትችሉ አንዳንድ ጊዜ መጽሐፍ ቅዱስን ይዛችሁ እኮ ብትመጡ ይዛችሁ ትከታተሉታላችሁ። እስቲ የጉቦ ተቀባዮችን ድንኳን እሳት ትበላለች የሚለውን በትንታኔ ከመግባታችን በፊት አንደኛ ጢሞቴዎስ 6 ከቁጥር 10 እስከ 16 ያለውን ቀስ ብለን እናየዋለን። የታደለ ከጥፋት የተመለሰ አሳዳጅ የነበረው ቅዱስ ጳውሎስ የእናቴ ልጅ ለልጁ ለጢሞቴዎስ ያስተማረውን ትምህርት እንስማው። እስመ ስርው ለኩሉ እኩይ አፍቅሮ ንዋይ፣ ገንዘብም መውደድ የክፋት ሁሉ ስር ነውና ልጄ ሆይ፣ ጢሞቴዎስ ለጢሞቴዎስ ነው የጻፈለት። አንድም የኃጢአት ነቁ መነሻው ምንጩ ፍቅረ ነዋይ ነውና
በፍቅረ ነዋይ ብዙ ሰዎች ወድቀዋልና ለቅዱስ ለዛ ለታደለ ለተከታዩ ለጢሞቴዎስ የጻፈው ጽሑፍ እስመ ብዙኃን በዛቲ ስህቱ ወአለው ሃይማኖቶሙ ወሐሰሱ ለርእሶሙ ብዙሃ መቅሰፍተ ተነትነዋለሁ። አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ሁለተኛ ነገሥት ምዕራፍ 5 ቁጥር 27 የምናገራቸውን ኃይለ ቃሎች በተደጋጋሚ ነግሬያለሁ። ወንጌል ነው ማስተምረው። ባዶ እጃችሁን አትምጡ። እማይከብደው አይክበዳችሁ። እማይከብደው ከብዶናል፣ የሚከብደው ቀሎናል። ቅርብ የነበረው ርቆናል፣ ሩቅ የነበረው ቀርቦናል። መመለሻም መድኃኒትም የለው። ያስ ቁጥር 27 ላይ አንብቡት መጽሐፉን። ግያዝ የሚባለው የኤልሳ ረድ ኤልሳዕን ይላላክ የነበረው ግያዝ ያደረገውን አብረን እናየዋለን። ሁለተኛ ነገሥት 5 ምዕራፍ ያዜናት ልጅ እንግዲህ ከላይ ልጄ ጢሞቴዎስ ብዙ ሰዎች ገንዘብን በመመኘት ከሃይማኖት ስተው በብዙ ስቃይ ወድቀዋል፣ ራሳቸውን ወግተዋልና የሚለውን ሳነሳ ግያዝን ምሳሌ ጠቅሳለሁ። ንዕማን የሚባለው የሶርያው ንጉሥ ሰራዊት አለቃ በለምጽ ተመታ። በዚያን ዘመን ለምጽ የያዘው ሰው ከከተማ አይገባም፣ ከሰው አይገናኝም፣ እንደ ርኩስ ተቆጥሮ ተለይቶ ነበር የሚኖረው። በዚህ ምክንያት ይህ ሰራዊት አለቃ በሽታ ላይ ወደቀ፣ በለምጽ ተመታ። ከዚያም አንዲት ቤቱ እንድታገለግል የተቀጠረች ሴት እነሆ ወደ እስራኤል ብትሄድ እኮ እናቴ ልጅ ወደዛ ብትሄድ መድኃኒት ታገኛለህ፣ ሂድ፣ ኤልሳዕ የሚባል እግዚአብሔር ሰው አለ፣ አነጋግረው አለችው። ምናልባት እንደመጣ እሱ ምን ያደርጋል? የእስራኤሉን ንጉሥ ጠየቀ። ይሄ ሰው ነገር ሊፈልግ እንጂ የመጣው ምናልባት እኔ እግዚአብሔርን አይደለሁም፣ እንዴት እንዲህ ሊሆን ይችላል? ለነገር ፍለጋ ነው የመጣው ብሎ አዘነ የእስራኤሉ ንጉሥ። በኋላም የዛ የንጉሡ አገልጋይ እስቲ ወደ ኤልሳዕ ላከው አለችው። ከኤልሳዕ ሲደርስ ታሪኩን አንብቡት። 5 ምዕራፍ 2ኛ ነገሥት ሂድ ዮርዳኖስ ታጠብ አለው። ወደዛ አልገባም፣ ለጊዜው አጉረመረመ። ሄዶ ታጥቦ ተሸላልሞ ወጣ። ቁጥር የእናቴ ልጅ 2ኛ ነገሥት ቁጥር 27 ጀምሮ ያለውን አየዋለሁ። ምን አለ? ያ የዳነው የሶርያ ሰራዊት አለቃ እነሆ ከእስራኤል ዘንድ በቀር በምድር አምላክ እንደሌለ አወቅሁ። አሁንም ከባሪያ በረከት ትቀበል ዘንድ እለምንሃለሁ አለው ኤልሳዕን። ነገር ትቼ ነው፣ ከኋላ አንብቡት። እኔ የምፈልጋት ነጥብ ልጄ ጢሞቴዎስ ሆይ ብዙዎች ገንዘብን ሲመኙ ከሃይማኖት ተሳስተው ወድቀዋልና አንተ ግን ተጠንቀቅ ነው ያለው ቅዱስ ጳውሎስ ሲያስተምር ልጁን። ይሄ ጉቦ የሚባል ነገር
የገባ ገብቶበታል፣ ተወው፣ እዛ ውስጥ አይደለሁም። ነገር ግን እንደ መልካም ነገር እየተወራ እያለ ስለሆነ የምሰማው ደስ ስለማይል ወንጌላችን ላይ ያለውን ነገ ምናልባት የምትሆኑት ተምራችሁ የምትደርሱበት አይታወቅምና ዛሬ ከተማራችሁት መልካም አለመሆኑን አውቃችሁ በጥሩ መሰረት ላይ በሃይማኖት መሰረት ላይ እንድትቆሙ ነው ይህንን ትምህርት ያመጣው። ያዜናቴ ልጅ ከዚያም ያ የሶርያ ሰራዊት አለቃ ዳነ። ከመደሰቱ የተነሳ ይዞ የመጣውን እባክህን ከኔ ከባሪያህ ይህን በረከት ተቀበለኝ አለው። ኤልሳም እንዲህ ብሎ መለሰለት፣ እነሆ በፊቱ የቆምኩት ሕያው እግዚአብሔርን አልቀበልህም ብሎ ማለ ኤልሳ። ትዝ ይበላችሁ አዲስ ኪዳን ንጹሐን ሐዋርያትን የእኛ ጌታ ሲሾም ድዌ ፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ ዕውር አብሩ፣ ጎባጣ አቅኑ ብሎ ሲሾም በከንቱ የተቀበላችሁትን ስልጣን በከንቱ ስጡ ነው ያላቸው። ልብ አድርጓል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 15 አንብቡት። በከንቱ በገንዘብ አልሾመም። በገንዘብ ያሾሙ የተሾሙ አይደሉም። ሹመታቸው መረጠ። ለመንፈስ ቅዱስ የተመቻቹትን ሐዋርያት 12ቱን መረጠ። መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ወደ ጠፉት ወደ እስራኤል በጎች ሂዱ፣ እነሆ ድውይ ፈውሱ፣ በከንቱ የሰጠኋችሁን በከንቱ ስጡ። በገንዘብ አልተሾሙም፣ በገንዘብ አልሾመም። በነፃ ሾማቸው፣ በነፃ አስተምሩ ነው ያላቸው። የሚገርመው ኤልሳ ያ ከንጉሱ ዘንድ ይዞ የመጣውን የንጉሱ የሰራዊት አለቃ ያመጣለትን ሕያው እግዚአብሔርን አልቀበልህም ብሎ ማለ። ከዚያ በኋላ ያ ነዕማን ኤልሳን አንድ ጥያቄ ጠየቀው። እምቢ ብለኸኛል፣ እነሆ የሶርያው ንጉሥ ጣዖት ቤቱ ገብቶ ይሰግዳል። የእስራኤል አምላክ ለዚህ ክብር አብቅቶኛልና በዚያ በጣዖቱ ቤት ሲገባ ንጉሡ ለጣዖቱ የሚሰግደው እኔን ተመርኩዞ ነው። እባክህን ከኢየሩሳሌም ከተቀደሰው ምድር 2 በቅሎ ጭነት አፈር ይዤ ልሂድ ፍቀድልኝ። ንጉሡ ለጣዖቱ ሲሰግድ እኔ ለተቀደሰው አፈር ልስገድ አለው። ልብ በሉና ይው እመት በላ ዛሬ ቤተ ክርስቲያናችን ይሄ ግቢ በሙሉ በሜሮን ተባርኳል። ሜሮን ተረጭቶበታል። መድኃኒት ነው በሙሉ። አጥር ግቢ ውስጥ ያለ በሙሉ ሳሩ ቅጠሉ ያድናል። ሜሮን ተረጭቶበታል። የአብ የወልድ የመንፈስ ቅዱስ የሥላሴን ስም ጠርተው ንጹሐን አባቶቻችን ጳጳሳት እናቴ ልጅ እግዚአብሔር ያደላቸው ውድ አባቶቻችን የባረኩት ግቢ መድኃኒት ነው። ዘወትር አሐዱ አብ ቅዱስ ተብሎ መንፈስ ቅዱስ ይወርዳል። ይህም በረከት ላጡ ወዮላቸው። ስለዚህ በዚህ ምክንያት ነው እመት ብለን አፈር የምንወስደው። ንጉሡ እኔን ተመርኩዞ እሱ ለጣዖቱ ሲሰግድ እኔ ከኢየሩሳሌም 2 በቅሎ ጭነት አፈር ፍቀድልኝ፣ ለአፈሩ ልስገድለት አለ። አፈሩ እግዚአብሔር ከባረካት ምድር ከኢየሩሳሌም የሄደውን አፈር። ግሸን እኮ ከጎልጎታ፣ ከቤተልሔም፣ ከጌቴሰማኒ፣ ከቀራንዮ፣ ከደብረ ታቦር፣ ከደብረ ዘይት፣ ከዮርዳኖስ ጠቅላላ ጠበሉ ሳይቀር ግሸን አፍስሰውበታል እኮ አባቶቻችን። 1988 በቅሎ ግመል
አፈር ተጭኖ ግሸን ላይ ፈሶበታል። ይኸውላችሁ ግሸን የሄደው ሁሉ ይህንን ቦታ እነኚህን የጠራኋቸውን ቦታ እንደረገጠ ይቆጥርለታል። ከዚያ በኋላ ተሰናብቶ ከሄደ በኋላ ልብ አድርጉ፣ ብዙዎች በገንዘብ ምክንያት ስተው ከሃይማኖት ወድቀው ራሳቸውን ወግተዋልና እነሆ የጉቦ ተቀባዮች ድንኳን እሳት ትበላለች ይላል። እመጣበታለሁ። ልብ በሉ። ከዚያ በኋላ የእግዚአብሔርም ሰው ሎሌ ግያዝ፣ ይሄ ግያዝ የተባለው ሰው የኤልሳ ረድ፣ ልብ አድርጉ፣ ቆጨው። ጌታዬ ከንዕማን የመጣለትን ማረው፣ እንዴት ይህንኑ ሁሉ አገር ቆርጦ መጥቶ ከለምጹ ድኖ አንድ ነገር እንኳን ሳይቀበል ይምረው ማረው? አንድ በላሃት ማድረግ አለብኝ ብሎ አሰበ። ተከተለው። ኤልሳ አልቀበልህም ብሎ በእግዚአብሔር ስም ብሏል። ልብ አድርጉ። እየበረረ ሄዶ እንዲህ አለው፣ እነሆ ዞር ስላየው ከበስተኋላው ይሮጣል። ከዚያም መለስ ብሎ ሲያበቃ ንዕማን ባየው ጊዜ ከሰረገላ ወርዶ ደንግጦ ሁሉ ደህና ነውን? እርሱም ደህና ነው። አሁን ከነቢያት ወገን የሆኑ 2 ጎልማሶች ከተራራው ከኤፍሬም መጥተዋል። ኤልሳ 1 መክሊት ብርና 2 መለወጫ ሸሚዝ ላክልኝ ብሎሃል አለው። ሕያው እግዚአብሔር አልቀበልም ብሎ የማለውን ኤልሳን ሄዶ መሐላውን አፍርሶ እንዲህ ብሎሃል ብሎ ተቀበለ። ከዚያ ክብር ሰጥቶ በሉ እሱ እንዳይሸከም እስከሚደርስበት ሸኙት ብሎ 2 ተከታዮቹን ላከ። ፈለገበት ቦታ ሲደርስ አንጡ ብሎ ተቀብሎ ወደ ቤቱ አስገባው። የተቀበለውን መክሊቱንም ልብሱንም። ከዚያ ቀጥታ ገብቶ ኤልሳ ፊት ቆመ። ምን አለው ኤልሳ? ከወዴት መጣ ግያዝ አለው። እርሱም እኔ ባሪያህ ወዴትም አልሄድኩ አለው። አንደኛ የማለውን ኤልሳን ውሸታም ማድረጉ አንድ ኃጢአት፣ 2 ገንዘቡን መቀበሉ 2 ኃጢአት፣ 3ኛ የትም አልሄድኩም ኃጢአት። ይቀጥላል። ከዚያ አለው እርሱም ያ ሰው ከሰረገላው ወርዶ ሊቀበልህ ወደ ኋላ በተመለሰ ጊዜ ልቤ እኮ ካንተ ጋር ነበር አለው። ልብ አድርጎ ኤልሳ ከወይነ ሰዓት የደረሰ የኤልያስ ደቀ መዝሙር ኤልያስ ኤልሳን ምን ልስጥህ አለው። ያንተን መንፈስ እጥፉን ስጠኝ አለው። ከለመኑ አይቀር እንዲህ ነው እንጂ ካየኸኝ ይሆንልሃል አለው። እነሆ የእሳት ሰረገሎችና ፈረሶች ብድግ አድርገው ሲሄዱ መጎናጸፊያውን ወረወረለት። ዮርዳኖስን ከፍሎ ተሻገረ። ኤልሳ ማለት ይሄ ነው። ይሄ ኤልሳ ሲጠይቀው የትም አልሄድኩም አለው። ከሰረገላው ወርዶ ወደ አንተ ሲመለስ ልቤ ካንተ ጋር ነበር አለው። ከዚያም ለመሆኑ አለው ብሩንና ልብሱን የወይራውን ወይንን ያው ብሩንና ልብሱን የወይራውን የወይኑን ቦታ በጎችና በሬዎች ወንዶችና ሴቶችን ባሪያዎች ትቀበል ዘንድ ጊዜው ነው አለው። ያ ብቻ አይደለም፣ ለካ በኤልሳ ያማኸኘ ሌላም ነገር ይቀበል ነበር ማለት ነው።
ልብ በሉ ብቻ። ይኸው በገንዘብ የተነሳ ገንዘብ ቀርቶ ገንዘብ የምትሹ ሰዎች የሚመጣባችሁ መዘዝ ምን እንደሆነ ልብ ብላችሁ እዩ። ልብ አድርጎ መጽሐፋችን ፍንትው አድርጎ የጉቦ ተቀባዮችን ድንኳን እሳት ትበላለች። ርዕሳችን የሚለው ጉቦ አትቀበል አይነ ልቦናን ያሳውራልና ነው የሚለው ርዕሳችን። ልብ አድርጉና እዩ። ቅዱስ ጳውሎስ ደግሞ እነሆ ብዙዎች ገንዘብ የልብ ስር ነውና የኃጢአት ሁሉ ስር ነውና የጥፋት ምንጩ ገንዘብ ነውና ገንዘብን እንዳትቀበል ሸሻለው። ያስተማረውን ተማሪ ወዴት እየሄድን ያለ ነው? ለመሆኑ አለ የወይራውን የወይኑን ብሩን ልብሱን በጎችን በሬዎችን ሴት ባሪያና ወንድ ባሪያዎችን የምትቀበልበት ጊዜው ነው አለው። ጊዜው አልቋል። ምንሰርቅበት ጊዜ ነው። አሁን ምናመነዝርበት ጊዜ ነው። ምንሰክርበት ጊዜ ነው። ምንዋሽበት ጊዜ ነው። ጉቦ ምንቀበልበት ጊዜ ነው። ፍርድ ምናጣምምበት፣ ደሃ ምናስለቅስበት ጊዜ ነው። አልቋል እኮ ሰዓቱ። ልቦና የሰጣችሁ ሰዎች እናንተ ያለሽ አቅኑ፣ እግራችሁን ወደ ቀናው መንገድ አቅኑ። ለዘላለም በሕይወት የምትኖርባት የሚሞተው ዓለም ላይ ሆናችሁ መፍረሻው የደረሰ ዓለም እየፈረሰ ነው ያለው። ዓለም የሞተች ናት። ዓለምን የሚወዱ ሰዎች፣ ገንዘብን የሚወዱ ሰዎች የእግዚአብሔር ጠላቶቹ ናቸው። የእግዚአብሔር ጠላት ሆናችሁ በሚሞተው ዓለም የማይሞተውን ዓለም የሞተ ስራ ሰርታችሁ የሚሞተውን ዓለም እንዳታጡት። ዓለም ሞቷል። የማይሞተውን ዓለም ለመውረስ አባቶቻችን የማይሞተውን ስራ ሰሩ። በሚሞተው ዓለም የማይሞት ስራ እየሰሩ የማይሞተውን ዓለም መረጡ። ዓለም በራሱ የሞተ ነው። ዓለምን መውደድ ከእግዚአብሔር ጋር መጣላት ነው። ዓለምን የሚወዱ የእግዚአብሔር ጠላቶቹ ናቸው። ገንዘብን የሚወዱ የእግዚአብሔር ጠላቶቹ ናቸው። ስለዚህ ኤልሳ ለመሆኑ ይህን ታደርግ ዘንድ ይህን ስራ ትዘራ ዘንድ ጊዜው ነውን? እንግዲህ የንዕማን ለምጽ፣ ልብ በሉ የምናገረው ገዝ። እንግዲህ የንዕማን ለምጽ በአንተና በዘርህ ላይ ለዘላለም ይጣበቃል አለው። ገዝ የንዕማን ለምጽ በአንተና በዘርህ ላይ ለዘላለም ይጣበቃል አለው። ወዲያውኑ እንደ በረዶ ነጭ ሆኖ ከፊቱ ወጥቷል። ነገሥት ካልዕ ምዕራፍ 5 ከቁጥር 1 እስከ 27 ሙሉ ምዕራፍ አንብቡት። ከላይ ቅዱስ ጳውሎስ እነሆ አንዳንዶች ከላይ አነበዋለሁ እስመ ስርው ለኩሉ እኩይ አፍቅሮ ነዋይ፣ ገንዘብን መውደድ የክፋት ሁሉ ስር ነውና፣ አንድም ገንዘብን መውደድ የኃጢአት ነቁ ፍቅረ ነዋይ ነውና፣ ብዙዎች በዚህ ወድቀዋልና ከሃይማኖት ስተው በብዙ ስቃይ ራሳቸውን ወግተዋልና። ልጄ ጢሞቴዎስ ሆይ አንተ ግን ከዚህ ራቅ ሲመክር። ሌላው ገያዝን በዚህ ስጠቅስ ይሁዳን እንዳትረሱት። ቀን ከሐዋርያት ጋር ሌሊት ወደ አይሁድ ሄዶ ጌታን አሳልፎ ሰጠ። ለ30 ብር ሸጠ። ማቴዎስ 26 ከ14
እስከ 26፣ ማርቆስ 14 ቁጥር 10፣ ሉቃስ ምዕራፍ 22 ከ3 እስከ 7። ጌታችን ለገንዘብ የሸጠና አሳልፎ የሰጠ ይሁዳን ልብ በሉ ሳተ። እውነተኛውን እግዚአብሔርን መንገድ ለቀቀ። ገንዘብን መረጠ። መምህሩን፣ አስተማሪውን፣ መጋቢውን አሳልፎ ሰጠ። አንድም እስመ ብዙኃን በዛቲ ስሕቱ ባለው ከላይ በተጻፈው በዚህ በፍቅረ ነዋይ የተመረዙ ሰዎች ከሕግ የወጡ ብዙ ሰዎች አሉና ዋለው ሃይማኖቶሙ በገንዘብ በፍቅረ ነዋይ የተነሳ ብዙ ሰዎች ሃይማኖታቸውን የለወጧልና አንተ ግን ከዚህ ሽሽ። ያው መልካም መምህር መልካም አባት ይመክራል። እንደ ገያዝ እንዳትሆን፣ እንደ ይሁዳ እንዳትሆን። እነሆ ከሃይማኖት ተሳስተው የወደቁ አሉና ነቢየ ልዑል ኤልሳዕ ገያዝን የነማን ለምጽ ለዘላለም ባንተ ይጣበቅ አለው። ለዘላለም ገንዘብን ወዶ ያልታዘዘውን አድርጎ ገንዘብ ተቀብሎ ዘሩንም ራሱንም ለዘላለም አስረገመ። እግዚአብሔር በነፃ ያዳነውን ነቢዩን ቃሉን መሐላውን እንዳፈረሰ አድርጎ ያልታዘዘውን ሰርቶ ያልተሰጠውን ሳያጣ ገንዘብን መርጦ ዘሩን አስረገመ። ብዙዎች በብዙ ስቃይ ራሳቸውን ወጉ። በራሳቸው መቅሰፍትን የሚያመጡ ብዙ ሰዎች ናቸውና አንተ ግን ከዚህ ሽሽ። ሌላው ሉቃስ ምዕራፍ 12 ከ15 እስከ 21 ታነቡታላችሁ። ያ ሀብታም እግዚአብሔርን ረሳ። እነሆ ሰፊ እርሻ አረሰ፣ ብዙ ፍሬ አፈራ። ነፍሴ ሆይ ደስ ይበልሽ፣ ለብዙ ዘመን የሚሆን ፍሬ ምድሬ አፍርታልኛለች። ጎተራዬን አፍርሼ ሌላ ታላቅ ጎተራ እሰራለሁ። ደስ ይበልሽ። ሕገ እግዚአብሔርን ረሳ፣ ከሕገ እግዚአብሔር ወጣ። ከዚያ በኋላ አንተ ሰነፍ በዚህ ሌሊት ሞት ወደ አንተ ይመጣል አለው። ብላኝላችሁ ሕገ እግዚአብሔርን አፍርሰህ ሌሊቱን ሞት ቢመጣስ? ልብ አድርጉ። ሕጓን ካፈረስክባት ሰከንድ ጀምሮ ከእግዚአብሔር ጸጋ ወጥተሃል። የተጻፈው ወዲያውኑ በዛ በፈጻሚው ላይ ይሆናል። ጠብቀው የሚቀጥለውን ጥቅስ። ወአንተሰ ብእሴ እግዚአብሔር ጉየይ እምዝ፣ አንተ ግን የልዑል እግዚአብሔር ሰው ሆይ ከዚህ ሽሽ። ጢሞቴዎስን ቅዱስ ጳውሎስ ብእሴ እግዚአብሔር ጢሞቴዎስ ሆይ፣ አንተ የእግዚአብሔር ሰው ጢሞቴዎስ ሆይ አንተ ግን ከፍቅረ ነዋይ ሽሽ። አንድም አጥብቀህ ገንዘብን ከመውደድ ሽሽ። የኃጢአት ሁሉ ምንጭ የክፋት ሁሉ ስር ገንዘብ ነውና ራስህን ጠብቅ። ወዲግን ጸድቀ ወምሄረ ወሃይማኖተ ወተፋቅሮ ወተዕግሥተ ወትሕትና፣ ጸድቀንና ልዑል እግዚአብሔርን በመምሰል እምነትን፣ ፍቅርን፣ መጽናትንም የዋህነትንም ተከተል። አንድም ወምሄረ ማስተማርን፣ አንተ እግዚአብሔር ሰው ነህና ማስተማርን ልብ አድርጎ። ወሃይማኖተ አንተ እግዚአብሔር ሰው ነህና ሃይማኖትን። ወትዕግሥት የእግዚአብሔር ሰው ነህና ትዕግሥትን። የእግዚአብሔር ሰው ነህና ትሕትናን አጽንተህ ያዝ።
እስቲ በዚህ መስተዋትነት ሁላችሁም ራሳችሁን ትዕግስት አላችሁ? በሁሉ ነገር ገንዘብን ስታዩ ትዕግስት አላችሁ? እናት ብዙ ፈተና ሲደርስባችሁ ታስተውላላችሁ፣ ትታገሳላችሁ፣ ሁሉን ታያላችሁ። ምሁራን የተባላችሁት መልካሙን ትምህርት ታስተምራላችሁ፣ ፍሬ አፍርታችኋል። ቅዱስ ጳውሎስ ለዚህ ያበቃውን ተማሪ እንዴት አድርጎ እንደሚያስጠነቅቀው ይዩት። አስተምሮታል፣ ትዕግስትን አስተምሮታል፣ ማስተማርን አስተምሮታል፣ እውነትን አስተምሮታል፣ ሃይማኖትን አስተምሮታል፣ ትህትናን አስተምሮታል። ትህትና አለኛ ጋር ትሑታን ናችሁ። ትህትና እኮ የኋላ ቀርነት ምልክት ሳይሆን ወገንን በፈሪሃ እግዚአብሔር ከፍ አድርጎ ወገንን አክብሮ በፈሪሃ እግዚአብሔር ተመልቶ በቃለ እግዚአብሔር አጊጦ ወገንን የማክበር ምልክት እንጂ ትህትና እኮ የድንቁርና ምልክት አይደለም። ሽማግሌ ሲመጣ መነሳት፣ ወገን ሲመጣ አክብሮ በድግ ብሎ ሰላም ማለት የኋላ ቀርነት የድንቁርና ምልክት ሳይሆን እግዚአብሔርን በመፍራት ወገንን ምን ያህል እንደሚያከብሩ የሚገለጽበት ጌጥ እንጂ የድንቁርና ምልክት አይደለም። ትህትናን እንደ ድንቁርና የሚቆጠር ካለ ራሱ ዳንቆሮ ድንጋይ ነው። የታደለ ድንጋይ እኮ ሕንፃ ይሆናል። ተጠርቦ ቅርጽ አውጥቶ ሕንፃ ይሆናል። የታደለ ድንጋይ። የተረገመ ድንጋይ መንገድ ላይ ተጎልቶ ለሥራ የሚባክነው ድሃ ንጹሕን ደም ያፈሳል። የተጎለተ ድንጋይ ይኸውልህ፣ ያልታደለ ድንጋይ። የታደለ ድንጋይ ቤተ ክርስቲያን ሆኖ ቤተ ክርስቲያን ማዕዘን ሆኖ ሲሳም ይኖራል። እላው ጽሑፍ ተጽፎ ወንጌል ይናገራል። አልታደለም እንጂ አላየሁም እንዴ? በየመቃብር ቦታው የተደረደረ የእብነ በረድ ድንጋይ ሐውልት። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። በሕይወቱ አልሰማውም እኮ ይህንን ጥቅስ። ድንጋይ ላይ የእግዚአብሔርን ቃል ጽፈው ትሄዳሉ። የታደለ ድንጋይ ይናገራል እዛ ተጎልቶ። ያልታደለ ድንጋይ ንጹሕ ደም ያፈሳል። አስተውሉ። ያስተማረውን ተማሪ የእናት ልጅ በትህትና በማስተማር በትዕግስት ገንዘብን በመራቅ እንዲያጌጥ እንዲጠነቀቅ አንተ የእግዚአብሔር ሰው ነህና ሃይማኖትን እነዚህን አጽንተህ ያዝ እንጂ ከገንዘብ ፍቅር ራቅ፣ ከገንዘብ ፍቅር ሽሽ፣ ከገንዘብ ፍቅር ሽሽ። ገንዘብ ቢቅደም ገንዘብ አይቅደም። ስትመነዝር ገንዘብ፣ ስትቀበል ገንዘብ፣ ምን ልትሰራበት ገንዘብ? ገንዘብ አይደለም ስሙ። አባቶቻችን ገንዘብ ነው ያሉት። ይብላኝላቸው። ብዙዎች በሃይማኖት ይሁዳ ወድቀዋል፣ ገያዝ ወድቀዋል፣ ብዙዎች በገንዘብ ወድቀዋል። ዛሬ እንዳለ ዓለም ተነጥፏል። ገንዘብ የለም፣ ገንዘብ ሆኗል። ስሩ ተነቅሏል፣ ዘሩ ጠፍቷል። ትውልዱ ምናልባት ተምራችሁ ሰው የምትሆኑ ካላችሁ ጉቦ በእግዚአብሔር ፊት ከባድ ንስሐ የሌለው ስርየት የሌለው ኃጢአት ነውና ተጠንቀቁ። ሌብነት፣ ውሸት፣ የሰውን ገንዘብ ያለ ምክንያት መብላት ስርየት የሌለው ኃጢአት ነው። ያስ የእናቴ ልጅ አዎ ተጋደል ሰናይ ገድለ በሃይማኖት አንደኛ ቆሮንቶስ 9:25 እና 26 ቁጥር። ልጄ ሆይ አንተ የእግዚአብሔር ሰው ሆይ አንተ ጢሞቴዎስ መልካሙን የእምነት ገድል ተጋደል። አንተ የእግዚአብሔር ሰው ሆይ በሃይማኖት ጸንተህ በጎ ገድልን ተጋደል። አጥብቀህ ከፍቅረ ነዋይ ከገንዘብ ፍቅር ሽሽ ሽሽ። ለተመጥሮ ሕይወት ዘላለም ዘሎቱ ተጸዋይከ ፊልጵስዩስ ምዕራፍ 3 ቁጥር 12 እና 15 ያዙት።
ወአመን ከሰናይ አሚነ በቅድመ ብዙሃን ሰማይት የተጠራህላትንም በብዙ ምስክሮች ፊት በመልካም መታመን የታመንክላትን የዘላለምን ሕይወት ያዝ። አጥብቀህ ግን ከገንዘብ ፍቅር ራቅ። አንተ የእግዚአብሔር ሰው ጢሞቴዎስ ሆይ አጥብቀህ ከገንዘብ ፍቅር ሽሽ። ቁጥር 10 ላይ ያለውን ደጋግሜዋለሁ። አንድም በሃይማኖት ጸንተህ በጎ ገድልን ተጋደል። በሃይማኖት የተጠራህላትን የማታልፍ መንግሥተ ሰማያትን ለመውረስ በብዙ ምስክሮች ፊት በጎ እምነት ያመንክላትን በጎ ገድልን አጥብቀህ ተጋደል። ከፍቅረ ነዋይ ከገንዘብ ፍቅር ሽሽ፣ ራቅ። አንተ የእግዚአብሔር ሰው ጢሞቴዎስ ሆይ በሃይማኖት በተጠራህላት የማታልፍ መንግሥተ ሰማይን ለመውረስ ነውርና ነቀፋ እንዳይገኝብህ በአምላክህ በእግዚአብሔር ፊት ጸንተህ ቁም። ይህን ተናግራችሁ ታውቃላችሁ፣ ታነባላችሁ። ይህን መጽሐፍ ወንጌሉ በሞባይሉ አለ፣ በኮምፒውተሩ በቴሌቪዥኑ አለ፣ ወንጌሉ በጽሑፍ አለ። በዓለም ላይ እስካሁን በልዩ ልዩ ቋንቋ በመተርጎም ወንጌልን የሚበልጥ የለም። አቤት ወንጌሉ በእነንትና ቤት በእነንቶኔ ቤት በየቤቱ አለ። አቤት ጉድ ይብላኝላችሁ። ስንቶቻችሁ ታንጻችሁበት ይሆን? ልጄ በአምላክህ በልዑል እግዚአብሔር ፊት ጸንተህ ቁም። ሕጉን ወይም ቃሉን በመጠበቅ ጽና፣ በርታ። ያለ ነቀፋ ያለ ነውር ሆነህ በአምላክህ በልዑል እግዚአብሔር ፊት እንድትገኝ አሳስብሃለሁ። የታደለ ቅዱስ ጳውሎስ። ወደ ትምህርቴ እመለሳለሁ። የእናቴ ልጅ እገባለሁ። ቀጥታ ጉቦ የተቀበሉ ሰዎች ሕገ እግዚአብሔርን ያፈረሱ መሆናቸውን ልንገነዘብ ይገባናል። ጉቦ ዘር የሚያጠፋ፣ ዕድሜ የሚያሳጥር፣ ስር የሚነቅል፣ በቁም የሚያፈርስ በደል ነው፣ ግፍ ነው፣ ኃጢአት ነው። ነገ ተምራችሁ ሰለሞን መንገድ ላይ ያላችሁ የነገው ተተኪ ሕፃናት፣ ዛሬ በትምህርት ላይ ያላችሁ፣ ገና ወደ ሥራው ያልገባችሁ፣ በሚነፍሰው ዓለም ላይ በሚነፍሰው የጉቦ ነፋስ መጋኛ እንዳይመታችሁ ተጠንቅቃችሁ ኑሩ። ወዮለት ጉቦኛ፣ ወዮለት ቀማኛ፣ ያነጥፈው የለም ያነጥፈው የለም። አቤት ጉድ! ወዮለት ጉቦኛ፣ ወዮለት ቀማኛ፣ ያነጥፈው የለም ታዞበት መጋኛ። መልካም ነገር መስሎህ እንዳትከተለው፣ እንዳትሰማው። ይሄ ሲወራ ጆሮን ዝጋ። መልካም አይደለምና እንዳትገባ ከወጥመዱ ያዝ። ይብላኝላችሁ። ከላይ እንደተማርነው ጉቦ ተቀባዮች፣ ከላይ እንደተማርነው ጉቦ ተቀባዮች አይነ ልቦናቸው እንደሚጠፋ፣ እዝነ ልቦናቸው እንደሚዘጋ ተምረናል። አእምሯቸው ሁሉ እንደሚጠፋ ተምረናል። ለዚህ ነው ጭካኔን ተመልተው ከሰውየው አቅም በላይ ጉቦ አምጣ ብለው የሚጠይቁትና ወገናቸውን የሚያሳዝኑት፣ የሚያስለቅሱት፣ የሚያስደነግጡት በሕይወቱ ያላየውን በዕድሜው ያልቆጠረውን ገንዘብ አምጣ ሲሉት ይደነግጣል። ወገን ከው ብሎ ይደነግጣል። በዕድሜው ያልቆጠረው ያላየውን ያላሰበውን ይሄን ያህል ብር አምጣ ሲለው ከው ብሎ ሲደነግጥ ከው ብሎ ይቀራል 7 ትውልዱ። እናቴ ልጅ እንዳይመስልህ አስተውሉ። ወገኑ በደነገጠና ባዘነ ጊዜ ልዑል እግዚአብሔር አምላክ ድንጋጤውን ሐዘኑን ወደ ራሱ
ይመልስበታል። ጉቦ ተቀባዩ ሰው ፈጽሞ ይሄን አያስተውልም። አይነ ልቦናው እንዴት ታውሮለና አይነ ልቦናው ጨልሞበታልና። ጉቦ ጠያቂው ሰው ከጠያቂው ሰው ከፊቱ ሳይወጣ በቅን አገለግላለሁ ብሎ መሐላውን ዘንግቶ ስላስደነገጠው ወዲያውኑ ልዑል እግዚአብሔር ከነዘራንዘሩ ጨለማ ያለብሰዋል። ጭንቅና መከራ፣ ስቃይና ጣር ጓዛቸውን ጠቅልለው ከቤቱ ገብተው ከስፍራው ከቆመበት ስፍራ ሁሉ ያናፉበታል። ባልተፈጠረ በተሻለ መከራ መርከቡን ጭሎ ያናፋበታል። በኢዮብ 15 ቁጥር 34 የጉቦ ተቀባዮችን ድንኳን እሳት ትበላለች። ጻፍ፣ ጥቅሱንም እነግርህ። ተረት አይደለም የማወራው፣ ወንጌል ነው የማስተምረው። ያዝ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ትርጓሜ መጀመሪያ ድንኳን የሚለው ነው ያለው። ድንኳን ታውቃላችሁ፣ ቤት ነው። አባታችን አብርሃም እድሜውን ሙሉ በድንኳን ኖረ። ድንኳን ያለው የራሱን የጉቦ ተቀባዩን አካል ነው። ድንኳን ያለው አካል እዚህ ውስጥ መንፈስ ቅዱስ አለ። በጎ ከሰራ ክፉ ከሰራ ያው የክፉ ስራው መንፈስ አለ ውስጡ። ራሱ አካሉ ቤት ነው። ልብ በሉ፣ ብዙ ነገር አለ በዚህ ቤት ውስጥ። ልብ በሉና እዩ። ዘር አለ፣ ወንዶች አሉ፣ ሴቶች አሉ። ቅርንጫፍ አለ እዚህ ውስጥ የሚበዙ ወደፊት። ልብ በሉና እዩ። በቤት ውስጥ ብዙ ነገር ይኖራል። ቤተሰብ አለ፣ ሀብት ንብረት አለ። ልብ በሉና እዩ። ቤት ነው። ቤት ራሱ አካሉ ሰውነቱ። ድንኳን ቤት ነውና ብዙ ሰው ይኖርበታል። ድንኳን ያለው ከነ ቤተሰቡ የሚኖርበትም ቤት ነው። በመላ ቤተሰቡ ላይ እንደ እሳት የሚያነድ የሚያሰቃይ መከራ በቤተሰቡ ላይ መውረዱን ለመናገር እሳት ትበላለች አለ። በቤቱም በራሱም በሕይወቱም በሀብቱም በንብረቱ ላይ የሚወርደውን የእግዚአብሔር ቁጣና መዓት እሳት ትበላለች ብሎ ጽፎታል። ኢዮብ እሳት እንዳይበላችሁ እንኳን ልትገባበት ስትሰማ ጆሮ እንድፈን ሽሽ። ከጉቦ ተቀባዮች፣ ከነፍሰ ገዳይ፣ ከጠንቋይ፣ ከሟርተኛ፣ ከመተተኛ፣ ከድግምተኛ፣ ከሙታን ሳቢ፣ ከነፍሰ ገዳይ ጋብቻ የለም። ከተረገመ ዘር ጋራ ከነኚህ ጋራ መጋባት የለም። አስተውሉ። ድንኳን ቤት ነውና ሕይወቱ እስካለ ይኖርበታል ከነ ቤተሰቡ። ድንኳን ያለው ከሞት በኋላ ለዘላለም በሲኦል ጨለማና ገሃነም መግባቱን መናገር። ከሞት በኋላ ያለውን ሕይወቱን እነሆ ድንኳኑን እሳት ትበላለች ያለው ሕይወቱ በገሃነም ነፍሱ በገሃነም ትገባለች ሲል አንድም ድንኳን እነሆ አንድም ድንኳኗ እሳት ትበላለች ማለቱ ሕገ እግዚአብሔርን አፍርሶ ጉቦ ተቀብሏልና ሕገ እግዚአብሔርን በማፍረሱ ፍርድ በማጣመሙ ምክንያት አለ ምክንያት አልተቀበለምና ጻድቁን ኃጥኡን ጻድቅ ሊል አንድ ነገር ለማበላሸት ለማጣመም አለ ምክንያት አልተቀበለም። ከልዑል እግዚአብሔር የታዘዘበትን መቅሰፍት ፍዳና ሞት በኋላም ለዘላለም ገሃነም መግባቱን በእሳት መስሎ ተናግሮታል። የጉቦ ተቀባዮችን ድንኳን እሳት ትበላለች። መላ ቤተሰቡን፣ ሰውነቱን፣ ልጆቹን፣ ቤቱን፣ ሀብቱን መከራ ይወርድበታል ሲል ነው። ጉቦ ተቀብሎ ከልዑል እግዚአብሔር የታዘዘበት ፍዳና መቅሰፍት ራሱን፣ አካሉን፣ ሙሉ ሰውነቱን፣ ቤተሰቡን፣ ሀብቱን፣ ንብረቱን በታዘዘበት መቅሰፍትና ፍዳ መጥፋቱን በመጨረሻም ለዘላለም መቃጠልና ኩነኔ ከነመላው ቤተሰቡ ወደ ሲኦል ገሃነመ እሳት መውረዱን መናገር። ኢዮብ 15 ቁጥር 35 ጉቦ ተቀባዮች ጉዳትን ይጸንሳሉ፣
በደልን ይወልዳሉ። አንብባችሁ ታውቃላችሁ? በመድኃኔዓለም ለመሆኑ መጽሐፍ ቅዱስ ታነባላችሁ? ለመሆኑ በሕይወት አላችሁ? ታነባላችሁ መጽሐፉ? ዛሬ ነው የሰማችሁት ይሄን ቃል? ዛሬ ነው የሰማችሁት? ተው አንብቡ፣ ተው ከእግዚአብሔር። ወንጌልን ማንበብ እኮ ከጌታ ጋር መነጋገር ነው። ጌታን ማነጋገር እኮ ነው ወንጌልን ማንበብ። ጉዳትን ይጸንሳሉ። ልብ አድርጉ። የተጸነሰ እኮ መወለዱ አይቀርም። በደልን ይወልዳሉ። የተጸነሰው በደል ሆኖ ይወለዳል። ይኸው ጉዳትን ጸንሰው በደልን ይወልዳሉ። አይገርማችሁ? የሚጸንሱት ጉዳት ነው፣ የሚወለደው በደል ነው። ልብ በሉና እዩ። ተጽፏል መጽሐፉ ላይ። ተረት አይደለም ማወራው። ልብ አድርግ። ጉዳትን ይጸንሳሉ፣ ግፍን የተመሉ ልጆች ይወልዳሉ፣ ከነሱ የባሱ። አንድም ፈጽሞ በጎ ነገርን የማያስቡ ልጆችን ይወልዳሉ። በደልን ይወልዳሉ፣ ግፍን በወገናቸው ላይ ይፈጽማሉ ማለት ነው። ይወልዳሉ ማለት ያንን ያረገዙትን ግፍ በወገናቸው ላይ ይወልዱታል፣ ይፈጽሙታል ሲል ይወልዱታል አለ። እነኚህ ገሃነም ነው። የቆሙባትን መሬት ያጠፋታል። ቤታቸውን ያፈርሳሉ፣ ዘራቸውን ያጠፋል። እድሜ የላቸው፣ ሰላም የላቸው። እግዚኦ መሐረነ ክርስቶስ። ያዝ የእናንተ ሆዳቸው ተንኮልን ያዘጋጃል። ልብ አድርገው። በህሊናቸው ፈጽሞ ጤና ነገር አያስቡም። ጉቦን ከተቀበሉበት ጊዜ አንስቶ ሞተው ገሃነም እስከሚወርዱ ድረስ ከተንኮል በስተቀር ፈጽሞ በጎ ነገር በህሊናቸው አይታሰቡም። ልብ አድርገው። አይነ ልቦናው የታወረ ሰው እጅግ አደገኛ ነው። አይነ ልቦና ነው የሚያሳውረው። ዛሬ የነገው ተተኪ ህፃናት፣ የነገው ተተኪ ወገኖቻችን ከዚህ ክፉ በደል፣ ከዚህ ስርየት ንስሐ ከሌለው በደል ራቁ። እንዳትመኙ፣ እንዳትገቡበት። ተው ሌላውን። ሁሉም ተፈርዶበታል። የእናቴ ልጅ እየለየ ይጠርገዋል፣ እየለየ ያነጥፈዋል። አይን ያለው የጌታ ብትሩ ትንቢተ ሕዝቅኤል 9 ምዕራፍ ከቁጥር 1 እስከ 11 ጸሐፌ ትእዛዝ ሊቀ መላእክት መጋቤ ሐዲስ ቅዱስ ገብርኤል ቃርነ ቅቡን ቃርነ ቀለሙን ነው። ቃርነ ቀለሙን የቀለም ቀንድ ያዛለው። ቀንዱን አንሳ፣ ቀለሙን ሙላው፣ ብዕርህን ያዝ። እነሆ ጥፋት፣ በደል፣ ግፍ ወደ ተሰራባት ከተማ 6 መቅሰፍተ መላእክት በስተግራህ አድርገህ፣ ሁሉም መሳሪያ ያዙ። 6 አለቆች በስተቀኝህ አድርገህ፣ ሁሉም መሳሪያ የታጠቁ 13 ሆናችሁ ያቺ ግፍ የተመላች ከተማ ግቡ። ከዚያም እዚያች ከተማ ውስጥ የሚሰራውን ግፍና በደል እያዩ ቀንና ሌሊት የሚያለቅሱትን ጻፍልኝ፣ በግንባራቸው ላይ አትምባቸው። እነዚህንም በግንባራቸው የታተሙትን አትንኩ ተባለላቸው። ላይ ያለው ለይቷል። ቅዱስ ገብርኤል ጨርሷል። ወዮለት እንግዲህ ሂዱ አመቅደሴ ባሉ ካህናት ጀምሩ። ሌላውን አንተ አንብበው ግባና። እናቴ ልጅ ተረት አይደለም ማወራው። ምን ለማለት ይሄን አነሳው? አይን ያለው የጌታ ብትር እየለየ ያጭደዋል፣ እየለየ ይነቅለዋል፣ እየለየ ያነጥፈዋል፣ እየለየ ይቀጠቅጠዋል፣ እየለየ ይፈረካክሰዋል። ችግር የለበትም የኔ ጌታ። እናቴ ልጅ እነሆ በጎ የሚሰሩትን ያለቀሱትን አትንኩ ተባለ። ለይ አይን አለው የመድኃኔዓለም ብትር ከዚህ ክፉ በደል፣ ከዚህ ክፉ ኃጢአት፣ ከዚህ ወገን ከሚያስለቅስ ኃጢአት እንዳትገባ ውጣ። እንዳትገባ ነው ምልህ።
ስለገባ አልናገርም አልታዘዝኩም። እንዳትገባ ጠብቅ ራስህ። እጅህን እንዳትዘረጋ መልካም መስሎህ በደልና መዓት በልጆችህ እንዳታመጣ እድሜህን እንዳታሳጥር ስርህ እንዳይደርቅ ስርህ እንዳይደርቅ። ትርጓሜ ጉዳትን ይጸንሳሉ። የተጸነሰ እኮ መወለዱ አይቀርም። ከሁሉ በፊት ጉቦ ተቀባዮች በስጋ ሕይወታቸው ከነሱ ተጸንሰው የሚወለዱትን ይመለከታል። ነገር ግን ጉዳትን ይጸንሳሉ ነው የሚለው ቃሉ። ይኸውም ከነሱ ተጸንሰው የሚወለደው ሁሉ በራሳቸውም በልጆቻቸውም በሰውም በምድሪቱም ጉዳትን የሚያደርሱ በእናታቸው ማህፀንና በአባታቸው አብራክ ጉቦ እየተቀበሉ ፍርድ ያጣመሙበት ፍርድ ያደሉበትና ያስለቀሱት ሕዝብ እንባና እርግማን እንዲሁም መርገመ ጌባል። ዘዳግም 27 ስለ መድኃኔዓለም ገብታችሁ አንብቡት። ዘዳግም 27 ምዕራፍ ሙሉውን አንብቡት። ግቡና ምን እንደሚል እዩት። እዛ እዩት። መርገመ ጌባል ይወርድባቸዋል። በማህፀን እያሉ የወረደባቸው እርግማን ከጉቦ ተቀባዮች የሚወለዱት ሁሉ በሰው ጉዳትን የሚያደርሱ የተረገሙ መሆናቸውን መናገር ነው። ቀረንጫፉ ይሰበራል አለ፣ ዘር አይወጣለትም ሲል በአበባው ይረግፋሉ አለ። ከጉቦ ተቀባዮች ተጸንሰው የሚወለዱት ለወግ ለማድረግ አይበቁም፣ ባጭር ይቀራሉ፣ በጅምር ይቀራሉ ሲል ይሄ ሁሉ ተጽፎ እንደ ደህና ነገር በትውልዱ ፊት ደህና ነገር ይመስል ይወራል። ሌብነት ስራ ነው ተብሎ ይወራለታል። ይብላኝላችሁ የሰው ገንዘብ በፋክተርም አታል፣ በምንም አታል፣ በሚዛንም አታል፣ በጤፉ ማሸዋ ጨምር፣ ጤፉን በቆሎ እየጨመሩ እያስፈጩ፣ ማሽላ እየጨመሩ እያስፈጩ፣ ልብ አድርጉ የሚሰሩትን ስራ ይኸው፣ ሰጋቱራ እየጨመሩ እያስፈጩ፣ ይኸው ሩዝ እየጨመሩ እያስፈጩ ጤፍ ነው ብለው የጤፍ ዋጋ ያስከፍላሉ። ይብላኝልህ እድላችሁ ከነዚህ ጋራ ነው። በወተቱ ውሃ የጨመራችሁ ልብ አድርጋት የምትሰሩትን ስራ ይኸው፣ በማሩ ስኳር የጨመራችሁ ያለ ምንም ምክንያት የሰው ላብ የበላችሁ ሁሉ ክፍላችሁ ከነዚህ ጋራ ነው። ከነዚህ ጋራ ኢሳይያስ ምዕራፍ 1 ቁጥር 15 እጃችሁን ወደ እኔ ስትዘረጉ ደምን ተመልታችኋል። አስራት ብትሰጥ አልቀበልህም፣ ምጽዋት ብትሰጥ አልቀበልህም፣ ምስጋና ብታቀርብ አልቀበልህም። እጃችሁ ደምን ተመልቷል ማለት ላቡን አንጠፍጥፎ፣ ላብ የሚወጣው ከደም ነው። ላቡን አንጠፍጥፎ ያገኘውን ገንዘብ ያለ ምክንያት መብላት ደሙን አፍሶ እንደ መግደል ነው ይላል መጽሐፉ። አንድምታውን ትንቢተ ኢሳይያስ አንብቡት። ይኸውልህ ያለ ምክንያት የሰው ላብ የበላ ሁሉ ጠብቅ፣ ቁናው መድኃኔዓለም ዙሩ ሞልቶለታል። የኔና ያንተ ቁና ምን ይዛ ትመጣ ይሆን? ምን ይዞ ይመጣ ይሆን? ቁናችን ምን ይዞ ይመጣ ይሆን? እንክርዳድ ወይስ እንዴ? ሸምብራ ወይስ ጓያ? ምን ይዞ ይመጣ ይሆን? ለመሆኑ ምን ነገራችሁን ትሰማላችሁ? ተማርን ትላላችሁ ወይ አታስተምሩ? ተማርን ብላችሁ አታስተምሩ? ወይ አልተማርን ብላችሁ አትማሩም? ወይ ምከሩ ወይ ተመከሩ። አባቴ ምን ይሉ ነበር? ምከረው ምከረው ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ምከረው እምቢ ካለህ ቶሎ በላ። ምከረው ምከረው እምቢ ካለህ ምከረው ምከረው ይመለስ በጊዜ። ገደል ሊከተው ነው የያዘው አባዜ። ምከረው ምከረው ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ። ምከረው የሚመለስ ከሆነ አስተምረው ተምረህ ከሆነ አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹሐን ሐዋርያትን አስተማረ። ሁሉ ላደረገ እናንተ የዓለም ብርሃን ናችሁ አላ። ጨለማውን ዓለም አብሩበት፣ በትምህርታችሁ አብሩበት። በቃሉ ስልጣንን ሰጥቶ
እናንተ ዓለም ብርሃን ናችሁ። አልጫውን ዓለም እንዲያጣፍጡ እናንተ ዓለም ጨው ናችኋል። አንተ ምንድን ነህ? ዲግሪ ይዘህ የለም እንዴ? ማስተርስ ይዘህ የለም እንዴ? ዲፕሎም ይዘህ የለም እንዴ? ምንድን ነህ አንተ? ጨው ነህ? ሬት ነህ? ስኳር ነህ? ሬት ነህ? ጣፋጭ ነህ? መራራ ነህ? አረ ከዶክትሬትም በላይ ፕሮፌሰር የሚባል ነገር እንሰማለን። ብሮፌንሰር ነው ወይስ ፕሮፌሰር ነው? ብሮፌንሰር ነው ወይስ ፕሮፌሰር ነው? የት ነው ያለው አንተ? እናንተ ዓለም ጨው ናችሁ፣ ዓለምን አጣፈጡት። እስቲ ወጣ በልና አጣፍጠዋ፣ አልጫው ነው ሕይወት። እስቲ ለጨለማ ሕይወት ብርሃኑና ንገረው። ጨልሞበት ነው፣ ቢበራለት ኖሮ ጉቦ አይቀበልም። ዘሩን አያጠፋ፣ ምድርን አያስጨንቅም፣ ወገን አያስለቅስም። የተማርከው አስተምረኸው ቢሆን ኖሮ የተማረ ያስተምር ወይስ የተማረ ይግደል? የቱ ነው የሚሻለው? የተማረ ምን ያድርግ? የተማረ ይግደለኝ ወይስ የተማረ ያስተምረኝ? የተማረ ይዋሽ ወይስ የተማረ እውነት ይናገር? ማይናገር ማይሰማ ማይናገር። አይ ጉድ መርመስመስ፣ አይ መርመስመስ። እናየዋለን እንግዲህ ማን እንደተማረ፣ እናየዋለን ማን እንዳልተማረ፣ እናየዋለን ማን እንደተመከረ፣ እናየዋለን ማን እንደመከረ። መሽቷል። አጠንጥነው እንግዲህ እኔ ጌታ አስተውሉ ወገኔ፣ እናቴ ልጅ እነሆ ጉቦ አትቀበል። ያ ጉቦ መቀበል እነሆ የዓይናማዎችን ዓይን ያሳውራልና፣ ጉቦ መቀበል የዓይናማዎችን ዓይን ያሳውራልና፣ እውር እንዳትሆን፣ መሪ እንዳታጣ። እጠቀልለዋለሁ፣ ሰዓቴ ሄዷል። እግዚአብሔር በፈቀደ ጊዜ ጨርሰዋል። ያዜ እናቴ ልጅ አስተውሉ። እነሆ ጉዳትን ይጸንሳሉ ማለት እነሆ ጉቦ ተቀባዮች እስከ ሕይወታቸው ፍጻሜ ድረስ ቀንና ሌሊት በሕዝባቸው ላይ የሚሰሩት ግፍ፣ ይኸውልህ ክፋትና ግፍ ከተቀበለበት ጊዜ ጀምሮ ጸጋ እግዚአብሔር ጥሎ ሲሄድ አይነ ልቦናው ሲታወር ምናልባት ይመስለኛል መልካም የሰሩ እየመሰላቸው ይመስለኛል። አንድ አይነ ልቦናው ጠፍቷልና የሚገፉበት። መቼም አእምሮ ያለው ሰው ወገንን ሲያለቅስ እኮ መራራቱ አይቀር፣ ስጋ ነውና። ተው ተመለስ፣ የእናቴ ልጅ ተው እንመለስ፣ ተው እንስተካከል። ለመከራ አይገደውም። ተው እንመለስ። በኖህ ጊዜ የነበሩትን ስላልተማሩ በኖህ አስተማራቸው፣ እምቢ አሉ። 8 ሰው ብቻ ተርፏል። ስንት ሰው ይተርፍ ይሆን? አሁን ስንት ሰው ነው የሚተርፈው? የሰለጠነውን ዓለም ታየዋለህ። የሰለጠነውን ዓለም ታየዋለህ። እደግመዋለሁ፣ ጉዳትን ይጸንሳሉ ማለት ጉቦ ተቀባዮች ጉዳትን ይጸንሳሉ ማለት እስከ ሕይወታቸው ፍጻሜ ድረስ ቀንና ሌሊት በሕዝባቸው ላይ ፍርድ በማጣመም ጻድቁን ኃጥኡን ጻድቅ በማድረግ ክፋትና ግፍ ጉዳትን ሲያስቡ ጉዳትን ሲጸንሱ የሚውሉና የሚያድሩ በመሆናቸው የእግዚአብሔር ቁጣና መዓት ፍዳውን ያወርድባቸዋል። ጉዳትን ይጸንሳሉ ሲል የተጸነሰ ሳይወለድ አይቀርምና ጉዳትን ጸንሰው ጉዳትን አርግዘው ሲነጋላቸው ያረገዙትን ጉዳት ጉዳትን ይጸንሳሉ ማለት ይኸውላችሁ ያረገዙትን ጉዳት ያረገዙትን ክፋት ሲነጋላቸው ያረገዙትን ጽንስ ነው ግፍና በደል በወገናቸው ላይ ያለምንም ርኅራኄ እላው ላይ ይወልዱበታል፣ ይፈጽሙበታል ማለት ወለዱት ማለት ፈጸሙበት ማለት ነው። ያን ቀንና ሌሊት ሲያስባሉት ጉዳት እላው ላይ ወለዱበት፣ ፈጸሙበት። በዚህ ምክንያት ያለቀሰው ሕዝብና እንባ እሳት ሆኖ ቀንና ሌሊት እንዳሰቡት ክፋትን ቀንና ሌሊት ዘራቸውን የቆሙባትን መሬት ሁለመናቸውን ያነደዋል።
ያም ገንዘብ አንድም ቀን እኮ ሳይሰሩበት በሕክምና በማይረባ ነገር ሳያውቁት አመድ ሆኖ አመድ ያደርጋቸዋል። መጨረሻ ላይ ለመጨረሻ አላለቀም ትምህርቱ ለዛሬ ማለት በደልን ይወልዳሉ ማለት በልባቸው ሊፈጽሙት ያሰቡትን ግፍ ያለምንም ፍርሃት በወገናቸው ላይ ያደርጉታል ሲል ነው። የተረገዘ ወይም የተጸነሰ ልጅ ሆኖ በጊዜው ጊዜ እንዲወለድ ይኸው ልብ አድርጉ፣ በጊዜው ጊዜ እንዲወለድ እነዚህ ጉቦ ተቀባዮች በወገናቸው ላይ ፍርድን እያጣመሙ በሚፈጽሙት ግፍና በደል ይወልዳሉ ተብሎ ወንጌላችን ተናግሮታል። ልጅ የወለደ እንዲደሰት፣ ልጅ መውለድ ደስ እንዲያሰኝ እነዚህ ጉቦ የተቀበሉ በደልን ፈጽመው ፍርድን አጣመው በወገናቸው ሲያለቅስ በዛ በሰበሰቡት የግፍ ገንዘብ እነሆ ግፍ ተፈጽሞበት ያኛው ሲያለቅስ እነሱ ቀንና ሌሊት ሲደሰቱ፣ ሲጠጡ፣ ጮማ ሲቆርጡ፣ ሲፈነጩ ያነጉታል። አየው፣ ያ ያለቅሳል፣ እነሱ ይፈነጫሉ። የወለደ እንዲደሰት እነሱ ደስታቸው በግፍ በወለዱት ገንዘብ ባገኙት ገንዘብ ቀንና ሌሊት ጮማ እየቆረጡ ይፈነጩበታል። ወዮላቸው ጉቦ የበላ የሰው ላብ ለራሱ ያልሆነውን የራሱ ያልሆነውን ያልደከመበትን ለዘረፈ ወዮለት። ወዮለት ጉቦኛ፣ እደግመዋለሁ፣ ወዮለት ጉቦኛ፣ ወዮለት ቀማኛ፣ ያነጥፈው የለም ታዞበት መጋኛ አላ። ወዮለት ጉቦኛ፣ ወዮለት ቀማኛ፣ ያነጥፈው የለም ታዞበት መጋኛ። አቤት ጉድ! ሆዳቸው ተንኮልን ያዘጋጃል። እዚህ ላይ እናርፋለን። የአባቶቻችን አምላክ ጸጋ ክብሩን ያድለን። እግዚአብሔር ከኛ ጋር ይሁን። ከማናውቀው አደጋ ይሰውረን። እግዚአብሔር ባለለት ያልቃል። ትምህርቱ ባህር ነው። እግዚአብሔር ከፈቀደም ምናልባት እድሜ ከሰጠን ህትመት ዋጋ ትንሽ ፍንጭ ከተገኘበት ወረቀቱ ላይ አንዳንድ ነገር ከተገኘ ታትሞ ሊደርሳችሁ ይችል ይሆናል። ግን ማን ያትመው ይሆን ነው ጥያቄ። ማን ያትመው ይሆን? እድሜ ይስጠን። እግዚአብሔር ከኛ ጋር ይሁን። አንደበቴን ያከናወነ መድኃኔዓለም ስሙ የተመሰገነ ይሁን።